ቤቲ አንቺም እየታጠፍሽ ነው ማለት ነው? እናቴ ላይ እየሰራውን እያንዳንዷን ነገር መቀጣት አለብን። አውቃለሁ፣ በድያታለሁ፣ ግን እኔ እክሳታለሁ። ካሳ በምን ይሁን ያጠፋባትን እድሜ የምትመልስላት? የነጠቃትን ደስታ በምንድን ነው የምትመልስላት? አውቃለሁ እኔ ልጅ አየህ አይደል፣ ለካሳ እንኳን የማይበቃ በደል የበደልካት። ሀብትና ንብረቷን እንድሰጣት ትፈልጋለች። አሁን ለምን እንደጠራኸኝ ብቻ ንገረኝ። መቼም ይቅርታ አድርጊልኝ ለምናት ልትለኝ አይደለም አይደል? እና እኔ ደግሞ ሀብቱን በሙሉ አሸቼዋለሁ። ምን? እና አሁን ይሄ በህግ እጅ ከገባ የኔ መጨረሻ ልክ ነው። ቆይ አባዬ፣ እንዴት እንደዚህ ታደርጋለህ? እንዴት የማየን ንብረት የኔ ንብረት አሳልፈህ ለባዳ ትሰጣለህ? ይመለሳል እኮ እንዴት ንገረኛ። እሺ እሱ እማዬ፣ ሀብቱን በሙሉ በቤት ስም አድርጎታል። ምን? አይሆንም፣ አያደርገውም። አድርጎታል እማዬ። ለእኔም በጣም ያስደነገጠኝ ነገር ሊሆነብኝ። አለቀውም። የትም ቢያስገባው የለፋውበትን ንብረት ይመልሳታል። ይኸውልሽ እማዬ፣ ከቤቴ መልሶ እስኪቀበላት ድረስ እንድትታገሹ እንዳግባባሽ ነው የላከኝ። እኔ አለሜ አይደለሁም፣ ለእሱ ጥቃት እጅ የምሰጥ ሰው አይደለሁም። ያመጣታል፣ እሱን አሳየዋለሁ። ገዜም አንቺ ላይ ላደረገው ነገር መቀጣት አለበት ብለሽ ካመንሽ ወንድምሽን ቤቲ ላይ ላደረሰው በደል መቀጣት አለበት። እሱንም አውቃለሁ፣ ግን በጣም ከባድ ሆኖብኛል። የራስን ሰው አሳልፎ መስጠት እንደዚህ ከባድ ነው እንዴ? ለካ ከባድማ በጣም ከባድ ነገር ነው፣ ግን መወሰን አለብሽ አለሜ። እውነት ነው የምልህ፣ የማደርገው ነገር ግራ ገብቶኛል። ወንድሜን ለቅጣት ማቅረብ አለብኝ አውቃለሁ፣ ግን እንዴት ላድርግ? እንዴት ብዬ በወንድሜ ልጨክን? ቆይ ምን ለማድረግ አሰብሽ? ምንም ቢሆን አድርገዋለሁ። ሁሉም ቅጣቱን መቀጣት አለበት። አንዳንዴ በቤት ቦታ ቦምብ ያስባለሁ። እኔ በቤት ቦታ ቦምብ ብለሽ ታስቢ ምን ይሰማሻል? ህመሙ ከባድ ነው አለሜ። የእኔ ስም ምን? እኔም እኮ እዛ ቤት ተሰቃይቻለሁ። እኔም እኮ በሱ ዋጋ ከፍያለሁ። እና ወይስ የኔ ስቃይ አይቆጠርም? ስንት ዓመት እኔን እዛ ቤት ውስጥ ቀብረው የሞት ሰርተፍኬት አውጥተው በቁሜ በህይወት እያለሁኝ ገለው ይኖረው የለ እንዴ? ይሄ ከበደልም ከህመምም አይተናነስም። ተውት። እሷም ብዙ ነገር አድርጋኛለች እኮ። በቀል ከተባለማ እኔ የምበቀለው በደል አለኝ። እሺ በቃ አሁን ተረጋጊ እባክሽ እማዬ። እንዳልተበደለ በቁሙ እንዳልተቀበረ ሰው አትይኝ። ተውት። እነሱም ላይ የኔ በደል እጃቸው ላይ ያለ መጠየቅ አለበት አይደል? አንቺ ምስሉ ነው ጠይቂያለሽ። አዎ፣ ግን ምንም ግን የለም። በወንጀል የተጨማለቀውን ወንድሟን ነው ማዳን የምትፈልገው። እውነት ለመናገር እኔም ጥያቄሽ ይሆናል ብዬ አላሰብኩም ነበር። ልክ አይደለም እንደ ጥያቄ? ትክክል ነው፣ ልክ ነሽ። ደግሞ ማንም አልጠበቀውም ነበር። እሷና እኔ ዳግም እንዳንገናኝ በወንጀል የተጨማለቀ ወንድሟን ሰጠናለች። ያ ካልሆነ ግን ሁሉንም ነገር እያወቀች ነው የገዘችው ማለት ነው። እንደዛ ካልሆነ ወንድሟን ከኔ መጠበቅ ለምፈለገች። አይ እንደዛ ሳይሆን አንቺ አትጨነቂ ትሁት፣ ልብሽን አይቼዋለሁ። መልካም ሰው ነሽ፣ ግን ከቻልሽ ከዚህ ጉዳይ ውጭ። እሺ ቤት አቶ ገዜ ከቤቲ ጋር ተጣላ። ብር ይመልሽም ይላል። ቤቲ ደግሞ እያለም የሚባል ገንዘብ የለም ብር አልመልስም ትላለች። ገዜ ያለ የቤቴን ጉሮሮዋን አነቃት። እኔ እስከዛሬ ዝም ያልኩሽ በትትና ብሩን የምታስተላልፊልኝ መስሎኝ ነው። ፈርቼሽ አይደለም። ነገ ባንክ ሄደሽ በራስ እጅሽ ፈርመሽ ታስተላልፊያታለሽ። ሄደሽ ማታስተላልፊ ከሆነ ግን ሲጠርጌ ነው የሚገልሽ አላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፈ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ክፍል 121 ወደ እናንተ መጥቻለሁ። አቶ ገዜና ቤቲ እንግዲህ በፊት ፍቅር ሲያጫውታቸው አሁን ግን ቤቲ ነቅታ ማለት ነው። ምክንያቱም መጀመሪያም ቢሆን ገዜን አፍቅረውና ወዳው ሳይሆን ከሱ ጋር ልትኖር እየወደደችው አንደኛ አለሜን ለመበቀል፣ ሁለተኛ ደግሞ ከአቶ ገዜ ገንዘቡ ፈልጋ እህቷን ወስዳ ለማሳከም ስለነበረ፣ አሁን ግን አቶ ገዜ ደግሞ ወይዘሮ አለሜ ዲና እንግዲህ ሞቷለች ብሎ የሞት ደብዳቤ ወጥቶባት የነበረው ሴት በህይወት ስላለች ይህ ስለምትከሰው በዚህ ወንጀል ደግሞ እሱ ተጠያቂ እንደሆነና ከባድ ወንጀል ውስጥ እንደሚገባ ስላወቀው ከወይዘሮ አለሜን እንደራደር ብሏት ነበረ። ታዲያ ወይዘሮ አለሜም አንድ ካፌ ቀጥረው ነበር። ታዲያ እዛ አሁን እኔ ምልክ የእናቴ ማስታወሻ ወርቆችና በአጠቃላይ ወርቆችን ንብረቶችን መልስልኝ ስትለውም ነበረ። እነሱ የምታያቸው ንብረት ሁሉ እኔ ጋር የለም ሲላት ነበር። እኔ ጋር አንተ ጋር ከሌሉማ ከአንተ ጋር የምደራደርበት ነገር የለም ብለዋለች ማለት ነው። ታዲያ አቶ ገዜ ይሄ ነገር ስላስደነገጠው ወይዘሮ አለሜ አለቀኝም፣ በዛ ላይ ደግሞ የቀጠረችው ጠበቃ በብር የሚገዛ አይደለም ኃይለኛ ሰው ነው ብለዋል እያለም ሲል ሰምተናል ማለት ነው። ታዲያ ስለዚህ አቶ ገዜ ስለጨነቀው ስለጠበበው ቤቲን ከሀገር እንውጣ ይላታል ማለት ነው። ፈርታ ነው ወይ ትለዋለች ቤቲ። ፈርቻ አይደለም ግን ቤቲም ሆነ አለሜ ነገር አሁን እያደቡልን ነው እንጂ ለሌላ አይመስለኝም። ስለዚህ ነገ ዛሬ እያሉ ይመስለኛል ይላታል። ምንም አያመጡም ባክተዋቸው ስትል ነበር። ግን አንቺ ማን መክሮች ነው ልብ የተሰማሽ? የምትጠቀሚበት በሙሉ ገንዘብ እኮ የአለሜ ነው ሲላትም ነበር ማለት ነው። ታዲያ በዚህ ይሄ በእንድ እንዳለ እንደገና ድጋሜ አንድ ነገር አሰብኩ። አሁን አለሜ ልትከሰኝ ነው። ስለዚህ እኔ ደግሞ ይህን ገንዘብ በሙሉ ወደ አንቺ ስም ያዞርኩት የአለሜ ገንዘብ ነው። እሷም ደግሞ ሞታለች ብዬ አሳውጄ ነው። ስለዚህ እሷ ደግሞ በህይወት እንዳለች ከታወቀ እኔ መቀራቀር ነው የምገባው። ስለዚህ አንድ ነገር አስቤያለሁ ይላታል። ቤቲ ምንድን ነው ያሰብከው? እሺ ስትለው ነበር።
ያለም የሆነውን በሙሉ መልሽልኝና ገንዘብ አልስጣት፣ ከዛ አትከሰኝም እንደራደራለን ሲላት ነበር። ቤቲ ደግሞ እዚህ ጋር አይሆንም ብላለች ማለት ነው። እና ተራቶ ጊዜ አይሆንም እንደዚህ ያለም የብሎ ገንዘብ የለም ስትለው ጉሮሮዋን አንቋታል ማለት ነው። ብድግ ብላ ልትሄድ ስትል ጉሮሮዋን አንቆ እኔ ፈርችሽ ሳይሆን ከዛሬ ነገ በትህትና ብሩን ታስገቢልኛለሽ ብዬ ነው። ስለዚህ ከዚህ በኋላ የምታገዝሽ ነገር የለም። ነገ በገዛ እጅሽ ሄደሽ ባንክ ቤት ገብተሽ በፈረመች ታስተላልፊያታለሽ። እኔ ይህን ቀን ለማለፍ እንጂ ወደ አንቺ ያስተላለፍኩት አንቺ እንዲሸውጅኝ አይደለም። አንቺ ሸውደሽ ደግሞ በህይወት አትቀመጭም ብሏታል ማለት ነው። አቶ ገዜም እንግዲህ በሌላ በኩል ናቲን ሽምግልና ልኳል ማለት ነው። ወይዘሮ አለሜ ናቲን አጣድፎ መኪና ውስጥ ቁጭ ብሎ ሲጠራውም ነበረ። ታዲያ ናቲም እንደመጣ እንደዚህ አጣድፈህ የጠራኝ አባዬ ለምን ነበር ይለዋል። ይኸው እናትህ ሳሰማና ሳታውቅ አትቀርም መቼም እናትህ ልትከሰኝ አስባለች። ስለዚህ እናትህ ከምትከሰኝ ደግሞ አንተ አንድ ልጅ ሆነና እሷ እንድተሳመንልኝ ነው ሲለውም ነበር። አዎ እስካሁን እንደውም ዝም ያለችው እሷ ሆና ነው እንደምከሳ አውቃለሁ ይለዋል ማለት ነው። ታዲያ ናቲም እንዲህ ሲል ነበር እየመለስለት፣ አሁን እንደምትከሳ አውቃለሁ እስካሁንም ዝም ያለችው እሷ ሆና ነው፣ ስለዚህ ንብረቷን በሙሉ መልስላት ሲለውም ነበረ። እኔ አሁን የጠራሁህ አሁን የፈለግከኝ ለምንድን ነው ይለዋል። እኔም አሁን የጠራሁህ ንብረቱን አሽችቸዋለሁ ወይም አሽችቸዋለሁ ለቤቴ ስም አዞሬዋለሁ። አሁን እኔ ጋር ምንም አይነት ንብረት የለም። ስለዚህ ንብረቱን እስከማዞርና ከቤቴ እስከምቀበል ድረስ እንድትታገሰኝ እናገናሳምንልኝ ይለዋል። ታዲያ ናቲም እንዴት እኔንና የእናቴን ገንዘብ የዓለሜን ገንዘብ ለአንድ ባዳ እንዴት ታዞራለህ ሲለው ነበር። ታዲያ አቶ ጊዜም አዎ እሱ ስህተት ነው፣ ነገር ግን ስህተት ቢሆንም ነገ እኔ አስመልሳታለሁ፣ ብሩን አስመልሼ የእናንተ የሆነውን ነገር በሙሉ ሰጣቸዋለሁ ሲልም ነበር። ታዲያ ናቲ እኮ እንዴት ይለዋል። እንኳን እናቴን ላሳምናት ይቅርና እኔ ራሴን ማመን እየከበደኝ ነው በላባዬ ደህናውን ብሎት ይሄዳል ማለት ነው። ታዲያ ወይዘሮ አለሜ ጋር ከገባ በኋላ ናቲ ሰላም ካላት በኋላ አባትህን አገኘኸው ወይ ትለዋለች። አዎ አግኝቼዋለሁ። ለምን ነበር የፈለገ ስትለውም የፈለገኝ አንቺን እንዳሳመነለት ነበር፣ ገንዘቡን በሙሉ ለቤት ያዙረዋለሁ፣ ስለዚህ እሱን እስከማስመልስ ድረስ ታገሽኝ ሌልሽ ነው ይላታል። አያደርገውም ትላለች። ታዲያ ናቲም ባያደርገው ጥሩ ነበር፣ ነገር ግን አድርጎታል ሲላትም ነበር። የትም እንኳን ላለመ እንትን አይደለም ለማንም ይስጠው፣ እኔ ግን ከየትም ብዬ እኔ አለሜ አይደለሁም ከየትም ብዬ ባልቀበለው ትላለች ማለት ነው አለሜ። በሌላ በኩል ትሁት ልቀቀኝ ልሄድ ወደ እናት አባቴ ጋር መሄድ እፈልጋለሁ ትለዋለች። አቶ ጊዜ ደግሞ አንቺ ኮንትራት እንደሆንሽ ወንትን በእንትን እንደገባሽ ተፈራርመናል እኮ ለ2 ዓመት እንደገባሽ ረሳሽ ወይ ይላታል ማለት ነው። እስከ ዛሬ ያልሰደልሽኝ ሚስጥርህ እንዳይወጣ ነው። ዛሬ ያልሰደልከኝ ሚስጥርህ እንዳይወጣ ነው። አሁን ግን ሚስጥርህ በሙሉ አደባባይ ወጥቶ ፀሐይ እየሞቀ ነው። ስለዚህ ምን ትፈልጋለህ ልሄድ እያለችው ነበረ። ታዲያ ይህን ስትለውም ሊገባባ አልቻለም ማለት ነው። አቶ ጊዜ የማወራው ሌላ አንተ የምታወራው ሌላ፣ ስለዚህ ወደ ስራ ልጅ በቃ አልተግባባንም ማለት ነው ስትለው እሱ ይሻልሻል ይላታል ማለት ነው። ትሁትም በጣም ተናዳ ወደ ስራ ገብታለች ማለት ነው። ታዲያ ገዜ አሁን ላይ ውጥረት ላይ ይገኛል። አንደኛ ቤቲ ከዚህ ገንዘቡን አትሰጠውም፣ አለሜ ደግሞ ከዛ ልትከሰው ነው፣ ትሁት ደግሞ ልሄድ እያለች ግራ ታጋባዋለች። እንግዲህ አቶ ጊዜ ፈተና ውስጥ ይገኛል ማለት ነው። ቤቲም ደግሞ እናቴን አሳክማለሁ እያለች እሷም ትልቅ እንትን ውስጥ ገብታለች። እንግዲህ አቶ ጊዜ ብሩን ትራንስፈር አድርጌ ያታደርጊ ከቤቲ ጋር ትልቅ ጸብ ይፈጠራል ማለት ነው። ቤቲን ልትጎዳም ሊጎዳት ይችላል። እንደገናም ደግሞ ቤቲ እንደብላጥ ብላ ትጠፋ የሆነ ምናልባት የእናት አባቷን ቤት ስለማያውቅ አቶ ገዜ ትጠፋ እናቷን ተሳክማት ይሆን? ወይዘሮ አለሜና የአቶ ገዛኝስ መጨረሻ ምን ይሆን? ገዛ የተከሶ ወደ እስር ቤት ይገባ ይሆን? እንግዲህ በቀጣይ ክፍል ይዘነው ይዤላችሁ መመጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።